በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ አምላከ ሙሴ አምላከ ቅዱሳን ቅዱስ እግዚአብሔር ይሴባ ስምከ ለዓለም እግዝእትነ ማርያም ወላዲተ አምላክ ማምላክ እመብዙሃን መብርሃን ይደለወኪ ክብር ወስብሐት ቅዱሳን መላእክት ቅዱስ ሚካኤል ቅዱስ ገብርኤል ቅዱሳን አበው በበክብረክሙ ይደለክሙ ክብር ወስብሐት እግዚአብሔር ስሙ የተመሰገነ ይሁን። እምነ ንግስተ ነገስታት ዛሬ ደግሞ ዕለቱ ምንድነው ቀኑ ምንድነው የሚለውን ይዘው ወጥተዋል። በእሁድ ወጥነናል። ዛሬ ደግሞ ሰኑይ ነው። እንግዲህ በዓላትን ቀናትን ብዙ ጊዜ የርቱዓን አዲስ ዓመታቸው መስከረም ነው ወይስ ምንድነው? በብዙን ሰው ያወዛገበ ያለ ነገር መለከትን በዓል መስከረም ላይ ስናከብር አዲስ ዓመታቸው ነው ወይ የሚባል ነገር አይደለም። በጭራሽ አዲስ ዓመት አይደለም ለርቱዓን። በነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ስንቆጥር መስከረም የመለከት በዓል ነው። አዲስ ዓመት አይደለም። 7ኛ ወር ነው። መጋቢት ግን አዲስ ዓመት ነው። እንግዲህ ዛሬ ሰኞ ሰኑይ እንግዲህ ትናንትና ኪዳነ ምሕረትን አክብረናል። ዛሬ ደግሞ እግዚአብሔር ምስሌነ አማኑኤል እንደሚባለው እኛ ደግሞ ያንን አንልም። እግዚአብሔር ምስሌነ የሚለውን በ16 ዛሬ ሰኞ በባህር ሐሳብ ደግሞ ረቡ ነው። ዛሬ በባህር ሐሳብ ቀኑ ደግሞ 26 ነው። 2018 ላይ ናችሁ። እኛ ደግሞ 2024 ዓመተ ምህረት ላይ ነን ያለነው ሰኔ ወር። እናንተ ደግሞ ግንቦት 26 2018 ላይ ናችሁ። እንግዲህ ያለንን ልዩነትን ቀናት መጀመሪያ አዲስ ዓመትን ስንወጥን ወይም ደግሞ በነብይ እግዚአብሔር ቅዱስ ሄኖክ ቁጥሩን ለህዝቡ አሳውቂ ከተባልኩበት ጊዜ ጀምሮ አዲስ ዓመትን ስናከብር ወይ የፋሲካን በዓል ስናከብር ከዛ ጊዜ ወጥኖ እስካሁን ድረስ የምንቆጥርበት ያለን በጣም ብዙ ልዩነት እያመጣን ነው። እንግዲህ ያለነው መጀመሪያ ላይ ስንወጥን የ12 ቀን ልዩነት ነበረን። እንግዲህ በየጊዜው ቀኑ እየተለየ መጥቷል ማለት ነው። ዛሬ የለበስኩት ልብስ ኢዮቤልዩ የመጀመሪያው ኢዮቤልዩ ላይ መልእክት በማስተላለፍበት ሰዓት ስለብሰው የነበረ ነው እና ትናንትናም እንዳስተላለፍኩት የትኛው መልእክት ነው ስንት ቁጥር ነው ምንድነው የተላለፈበት የሚለውን የሚያስታውስ እንግዲህ ትዕይንተ መስኮቱ ስጦታ ያበረክታል ማለት ነው። ይሄንን ልብስ ለብሼ ያስተላለፍኳቸው መልእክት እንዲሁም ታስታውሱ ከሆነ የትስ ቦታ ሆኜ ነው አጠገቤስ ምን እንደነበረ ታስታውሳላችሁ የሚለውን የምታስታውሱ እንግዲህ የሳምንቱ ማብቂያ ላይ እንደዚሁ ስጦታ እናበረክታለን ማለት ነው። የትኛው መልእክት ነው ምንድነው የተላለፈበት እንደገና ደግሞ ቁጥር ስንት ነው የሚለውን ርዕሱንም እንደዚሁ አያይዞ የሚጠቅስ ይሸለማል ማለት ነው። ሽልማቱ ምንድነው ለሚለው ደግሞ ያው መጨረሻ ላይ ስናጠናቅቅ እናሳውቃለን ማለት ነው። እንግዲህ በየቀኑ ይሄንን ለምን መናገር አስፈለገ ለሚለው ዓለም ማወቅ አለበት ተብሏልና ዓለም የሚቆጥርበትን አቆጣጠር እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ወግድ ካለ ቆይቷል። ስለዚህ የመድኃኔዓለምና የቅድስት ድንግል ማርያም የሚቆጥረው በነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ዓመቱም 364 ብሎ የሚቀበለው እንግዲህ ወሩም 12 ወር አለ ብለን ነው። በዚህ 12 ወር ውስጥ 4 ወቅት አለ ብለን ነው ምናምነው። እንዳልኩት አሁን ሰኔ ወር ላይ የክረምት ወር ነው። ክረምት ውስጥ ነን ያለነው። ያው እንግዲህ አየሩም ይናገራል ዳመናውም ዝናቡም እንግዲህ አሁን በዚች ቅድስት ሀገር ላይ የዝናቡ ሁኔታ የሚናገር ነገር ነው ማለት ነው። እንግዲህ ለነገ ደግሞ ምንድነው የሚለውን አሳውቃለሁ ማለት ነው።
ስለዚህ ያ እነሱ ሮብ ይበላሉ አርብ ይበላሉ የሚለው እንግዲህ ለኛ ባህር ሐሳብ ዛሬ ሮብ ነው ሲል እኛ ደግሞ አይ ሰኑይ ነው ሰኞ ነው ሮብ አይደለም ብለን ነው የምንሟገተው ማለት ነው። አቆጣጠራችንን ህዝብ ማወቅ ስላለበት እንደዚህ አጠር ያደረግን ለህዝብ ማሳወቅ አለብን ብለን ስላመንን እንግዲህ ጥያቄም ያለው ይጠይቀናል ማለት ነው። እንግዲህ በየወሩ 30 ቀን ያለው መለያዎች አሉ መባቻ አሉ። እነዚህን ቀናቶችን በየ3 ወሩ የወቅት መቀያየርን ከተፈጥሮ ጋራ እግዚአብሔር መንፈስ ቅዱስ እየገለጸ ያንን አምነን እየቆጠርን ያለንን ማለት ነው። ስለዚህ በባህር ሐሳብ እሁድ ነው የምትሉ አይ እኛ ደግሞ እሁድ አይደለም እያለን ያለነው ማለት ነው። እሁድ ስትሉ እኛ ደግሞ አርብ ነው የምንለው ብዙ ጊዜ። ስለዚህ በየቀኑ ይሄንን ቀናት ርቱዓን የሚቆጥሩበትን ቀናት እለቱን ወሩን በየጊዜው የማስተዋወቁ ነገር ይቀጥላል ማለት ነው። እንግዲህ እስከ ቀዳሚት ድረስ ያው እንዳልኩት እሁድ ተወጥኗል። ዛሬ ሰኞ ነው። እስከ የሚቀጥለው ቅዳሜ ድረስ የቅዱስ ገብርኤል ዕለት ድረስ ይሄንን መልእክት እናስተላልፋለን። እንግዲህ በየቀኑም የምለብሰው ቀደም ሲል ስለብሰው የነበሩ በመልእክት ሳስተላልፋቸው የነበሩ ልብሶችን እየለበስኩኝ ለእናንተም ጥያቄ ያቀርባለሁኝ። እናንተም ደግሞ ያንን ጥያቄ ስትመልሱ ስጦታው ይበረክታል ማለት ነው። እንግዲህ ለውቀትም ያህለው ምን ያህልስ መልእክቱ በትክክል ህዝቡ ተደርቶታል አውቆታል የመጀመሪያው ኢዮቤልዩ ላይ የተላለፉ መልእክቶች ምን ያህል ሰው ትዝ ይለዋል የሚለውንም ነገር ይዘን ነውና እንግዲህ በሱባኤ ነው ሁሉ ነገር ነብዩ ሄኖክ ነገሮቹ ሁሉ የሚጠናቀቁት ማለት ነውና እኛም ደግሞ ያንን ስርዓት ተሰጥቶን ያንን ስርዓት ይዘን የምንጓዝ ነን። ለነገ ደግሞ ሌላ መርሃ ግብር እንደዚሁ ይዘን እንመጣለን። ይሄን ይመስላል። ቆየን። ዘኢትዮጵያ